ያ ንግግር ይሆነ እንደሆነ የአላህ Subhanahu Wa Ta'ala ባህሪያት ወደ ፍጡራን ባህሪያት ባንመለሰው ነው የሚሻለው ከመሰላችሁ ተመለሳችሁትማ አላህ Subhanahu Wa Ta'ala ቀጥታ አጎት ወይ ማለት ነው የምትደርሱት ቀጥታ መለስ ብላችሁ አላህ ወደ ፍጡራን ተመለሳችሁት አጎት አያት ወደ ማለት ቀጥታ ነው የሚሄድባችሁ ዜናቸው ችግር ነው ይሄ ወደ ችግር ነው የሚገቡት ስለዚህ السلام عليكم ከዛ አይነት አስተያየት ወጣ ብላችሁ ወደ አቅለን ሰሊም هؤلاء المشبهة الذين يشبهون الله تبارك وتعالى بالمخلوقين النزه مشبهاوች مشبهة من ላቸው ኮለዛ ነው አህባሽ مشبهة ነው አያችሁ ምን እንደሚል የአላህን ሲፈት ካጸደቅ የአላህን መገለጫዎች ካጸደቅ ልክ እንዳጎትህ እንደ አያትህ እንደ ቅማትህ እንደ መንጅላትህ አረከው አላህን እያለኮ ነው تعالى الله عن ذلك علوا كبيرا الله جل وعلا ከዚህ ነገር የጸዳ የሆነ ከፍ ያለ የሆነ ጌታ ነው ያንተን አጎት ያንተን አያት አንተን ቅማት ያንተን መንጅላት ከመምሰል الله جل وعلا سبحانه وتعالى أما تفترون أيها الأهباش እናንተ ከምትቀጥፉት الله جل وعلا يصدانه ومن صفات الله تبارك وتعالى أنه نور كالله ባህሪያቶች አንዱ መገለጫ ኑር ተብሎ አላህ ይገለጻል ኑር ማለት ብርሃን ማለት ነው وهي صفة ذات لازمة له تبارك وتعالى على ما يليق به የዛት የአካል የሆነች መገለጫ ናት ኑር ማለት ኑር ብርሃን ማለት ነው አላህ በባህሪ ይገለጻል ነብዩም ሰለላሁ ዐለይሂ ወሰለም فيما رواه مسلم عن ابي ذر كابو ذر امام مسلم እንደዘገቡት قال سألت رسول الله صلى الله عليه وسلم هل رأيت ربك ابو ذر من ይላል ይተላ ሱሐባ ጌታህን አይተሃል ለብዬ ጠየቅኳቸው አለ ነብዩ ሰለላሁ ዐለይሂ ወሰለም ምን መለሱ قال نور الله نور ነው ብርሃን ነው ከአነ አራሁ እንዴት አየዋለሁ አሉ ለያችሁ እንዴት አየዋለሁ ነብዩ ሰለላሁ ዐለይሂ ወሰለም የናንተ ሸኾች እኮ ናቸው رأيت الله 7 مرة እያሉ ያሉት አላህን 7 ጊዜ አየሁት የሚሉት እኮ የናንተ የምታመልኳቸው ሰዎች ናቸው ያንን እውነት ብላችሁ ተቀብላችኋል 7 ጊዜ አላህን አየሁት የሚሉትን አካሎች መሻይኾቻችሁን እነሱን ማስተባበላቸው ዱንያ ላይ እኮ ነው አላህን አየነው ይያሉ ያሉት የጉድ አይደለም ነብያችን አለይሂ ሰላቱ ወሰለም ግን እንዴት አየዋለው ኑር ነው ብርሃን ነው አሉ አላህን ኑር ብለው ገልጸውታል ይሄንም ከካዳችሁ እንግዲህ ኢማም ሙስሊም ላይ ተዘግቧል وفي صحيح مسلم ሌላ ቦታ ላይ ሒጃቡሁ ኑር አላህን የጋረደው ነገር ማንንም ፍጡር እንዳያየው ምንድነው አሉ ኑር ብርሃን ነው አሉ ለው ከሸፈሁ አላህ ያንን የኑር የብርሃን መጋረጃ ቢገልጸው ላህረቀ ሱብሃቱ ወጅሂሂ እዚህ ላይ ደግሞ ወጅህን አስጥቀዋል ነብያችን አለይሂ ሰላቱ ወሰለም የፊቱ ብርሃን ነው ያሉት እናንተ ፊት አለው ይያሉ እነዚህ ወሃቢዎች ምናምን ትላላችሁ አይደል ይሄው ኢማም ሙስሊም ላይ ተዘገበው ተቀምጧል የፊቱ ብርሃን ወጅህ ማለት ፊት ማለት ነው አይደል የሱ ፊት እንዴት ያለ እንደሆነ እኛ እናውቀው ግን ፊቱን አስጥቀዋል የፊቱ ብርሃን ባቃጠለ ነበር መንተሃ ኢለይሂ በሶሩሁ በሶር ደግሞ ልብ በሉ በሶር እናንተ አሽዓሪያ ቂዳ ላይ ምንድነው የምትሉት በሲሩን ቢላ በሶር አላህ ተመልካች ነው ያለ በሶር ያለ ማያቻ ግን ነብዩ ሰለላሁ ዐለይሂ ወሰለም በሶር አለው ብሎ አጸደቁት እናንተ በሶር የለውም ትላላችሁ የናንተን እንቀበል ወይስ የነብዩ ሰለላሁ ዐለይሂ ወሰለም አቂዳ እንቀበል መንታ ኢለይሂ በሶሩሁ من خلقه ያላህ ማየቻው የደረሰበትን ሁሉ ያቃጥለው ነበር የፊቱ ብርሃን አሉ ይሄው አጽድቀውታል ዝላይ ስንት ነገር አጸደቁ አንደኛ አላህ ኑር ነው ብለዋል ሁለተኛ ፊትን አጸደቁ ለነብያችን አለይሂ ሰላቱ ወሰለም ሶስተኛ በሶር በሲሩን ቢላ በሶር ነው አይደለም የምትሉት እናንተ ሰሚዑን ቢላ ሰምዕ አላህ ሰሚ ነው ያለ መስሚያ አጂብ የተደናገራችሁ ሰዎች ህዝቡንም አደናገራችሁት ኢዘን እዚህ ቦታ ላይ ዋናው ነገር
ወላ ያዕኒ ሃዛ ሙሻበሀተ ላህ ሊኸልቂሂ ይህ ነገር አላህ ከፍጥረታቱ ጋር ይመሳሰላል ማለትን ጭራሽ አያስይዝም። ፈኢነ ሃዛ ኑር አለዚ ሁወ እስሙሁ ወሲፈቱሁ ይሄ ብርሃን የሚለው ኑር የሚለው የአላህ ባህሪ መገለጫው የሆነው ላ የሽበሁ ኑር አልመክሉቂን የፍጥረታትን ብርሃን ጋር አይመሳሰልም። ወኢነማ ሁወ ኑሩን የሊቁ ቢጀላሊሂ ወዐዘመቲሂ ወኪብሪያኢሂ እሱን ታላቅነት የሚያምርበት የሆነ ብርሃን ነው። ወላ የዕለሙ ከይፍየተሁ ኢላ ሁወ ሱብሓነሁ ወተዓላ የዚህን ብርሃን ከይፍያ ደግሞ አላህ እንጂ ማንም አያውቀውም። ከሸዕኒ ፊ ሳኢሪ አስማኢሂ ወሲፋቲሂ እንደ ማንኛውም ባህሪያቱ የአላህ ባህሪያቶች በሙሉ ከፍጡራን ጋር ጭራሽ አይመሳሰሉም። እናንተ ሙሸቢሃ ናችሁ የምንላችሁ ለዚህ ነው። ቅንጭላታችሁ ላይ ይሄን ቅንጭላታችሁ ጭራሽ አብዴት ማድረግ አይችልም። አብዴት አታረጉም፣ አይቀየርም። ሐቅን ለመቀበል ማለት ነው። የአላህ ባህሪያት ከመቼ ወዲህ ነው የፍጡራን ባህሪያት ጋር የሚመሳሰለው? እጃለው ሲባል ወስደህ ያጎትህ የአያትህ የቅማትህ የምንጅላትህ እጅ ጋር ወስደህ ግጥም ታደርገዋለህ። አላህ ፊት አለው ስትባል ወስደህ ትዝ የሚልህ ወይም ይሄ ጥቁር ፊት ወይ ነጭ ፊት ወይ የሆነ ጎማዳ ፍንጫ አለ ምናምን ነገር አምጥቶ ፊት ላይ ይመጣባል። አእምሮ ላይ ሲመጣብህ ተሽቢህ ውስጥ ትገባለህ። ላ አላሁ ጀለ ወዐላ ከዚህ የጸዳ ነው። ስሙ ባህሪያቱ ከፍጡራን ባህሪ ጋር የጸዳ ነው፣ አይገናኝም። ስለዚህ ሙዓጢላዎች እናንተ ሙሸቢሃዎች ናችሁ የምንላቸው አህባሾች ለዚህ ነው